አብርሃም በመስዋዕቶቹ መካከል አለፈ ይሉናል አድቬንቲስቶች። የሰባተኛ ቀን አድቬንቲስቶች የመጽሐፍ ቅዱስ እውነተኛ ረዳት ማብራሪያ አለን ቢሉም ግን ኤለን ዋይት የእግዚአብሔርን ቃል በመቀየር የገዛ ራሷን ሐሰተኛ አብርሃም ፈጥራለች። በዘፍጥረት 15 ላይ እግዚአብሔር ቃል ኪዳኑን በራሱ ሉዓላዊ ጸጋና ፍጹም ታማኝነት ለማጽናት ብቻውን በምድጃ ጢስና የእሳት ነበልባል በታረዱት እንስሳት መካከል ሲያልፍ፣ እርሷ ግን ፓትሪያርክስ ኤንድ ፕሮፌትስ በተባለው መጽሐፏ ላይ አብርሃም በታረዱት እንስሳት መካከል በክብር አልፎ ለጌታ ለዘለዓለም ለመታዘዝ ጥብቅ መሐላ ገባ በማለት የመጽሐፍ ቅዱስን እውነት ሙሉ በሙሉ በውሸት ቀይረዋለች። በትንቢት ስም በክርስቶስ ፍጹም የመስቀል ስራ ላይ የሰውን ጥረት ለመጨመር ሆነ ተብሎ የገባ ሐሰተኛ ራዕይና ትምህርት ሲሆን፣ በድጋሚ መናገር እንደምፈልገው የጸጋ ስራ ዋጋን ለማሳነስና የሰውን ታዛዥነትና የራስ ጽድቅ ለማጉላት የተደረገ ሆን ተብሎ በጠራራ ፀሐይ የተፈበረከ ቅጥፈት ነው። እስኪ የሃይማኖት አባቶችና ነቢያት በሚለው መጽሐፋቸው ምን እንደሚያስተምሩ ቃል በቃል እንመልከት። ፓትሪያርክስ ኤንድ ፕሮፌትስ ገጽ 18። ያም ሆኖ ይህ አበው የእምነቱ ማረጋገጫ ይሆን ዘንድ እንዲሁም እግዚአብሔር ለእነርሱ ያሰበው መልካም እቅድ እንደሚፈጸም ለሚመጡት ትውልዶች ማስረጃ የሚሆን የሚታይ ምልክት እንዲሰጠው ለመነ። ጌታም ከባሪያው ጋር ቃል ኪዳን ለመግባት ራሱን ዝቅ አደረገ። ለዚህም ታላቅ ስምምነት ማረጋገጫ ይሆን ዘንድ በሰዎች ዘንድ የተለመደውን ስርዓትም ተጠቀመ። በመለኮት መመሪያ መሰረትም አብርሃም እያንዳንዳቸው 3 ዓመት የሆናቸውን ጊደር ፍየልና አውራ በግ መስዋዕት አድርጎ አቀረበ። ስጋውንም በየብልቱ ከፈለና ቁርጥራጮቹን ጥቂት ራቅ አድርጎ አስቀመጣቸው። ከነዚህም ጋር ዋኖስና እርግብ ጨመረ። ሆኖም ግን እነርሱ አልተቆራረጡም ነበር። ይህ ሁሉ ከተደረገ በኋላ እርሱ ማለትም አብርሃም በታረዱት የመስዋዕቱ ክፍሎች መካከል በክብርና በፍርሃት አልፎ ለእግዚአብሔር የዘለዓለም ታዛዥነትን በታላቅ ጥብቅ መሐላ ገባ። እግዚኦ እግዚኦ እግዚኦ። በዘፍጥረት 15 ቃል ኪዳን ላይ በአብርሃም ላይ ከባድ እንቅልፍ ወድቆበት እግዚአብሔር ብቻውን በመስዋዕቶቹ መካከል ማለፉ ሰው ቃሉን መጠበቅ እንደማይችል ስለሚያውቅ ነው። አብርሃም አብሮ ቢያልፍ ኖሮ ቃሌን ባልጠብቅ ይሰንጥቀኝ የሚል ጥብቅ መሐላ ስለሚሆን በቀጣዩ ምዕራፍ ከአጋር ጋር በተኛበት ቅጽበት መሞትና መሰንጠቅ ነበረበት። ነገር ግን አምላክ ለአብርሃም ስምምነት መፍረስ እርሱ ራሱ ዋጋ ለመክፈል ስለወሰነ የአብርሃምን ሕይወት ከአደገኛ መሐላ በመታደግ ብቻውን አልፏል። በመሆኑም ለቃሉ ፍጹም ታማኝ የሆነው እግዚአብሔር ስምምነቱን በሰው ድክመት እንዳይፈርስ ልጁን ኢየሱስ ክርስቶስን ልኮ በእርሱ በኩል መለኮታዊ ስራውን ሙሉ በሙሉ አጠናቀቀ። ይህን አይነት ክህደት እያያችሁ አሁንስ ዝም አትበሉ። አድቬንቲስቶች ወደ ብርሃኑ ተመለሱ።